አሸኛትም ወይ አሸኛትም ወይ መሄድ አይደለም ወይ መሄዳ ነው ወይ መሄዳ ነው ወሰና ቦታ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። በሰዎች ስትገቡ እንደው ወራች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደው ወዳችሁ 3000 ላይክ እንድትገጭን በተተና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን መቀጣት ያለባትን ያህል መቀጣት አለባት፣ መክሰር ያለባትን መክሰር አለባት፣ ዋጋ አልከፈለችም፣ ዋጋ ሳናስከፍላት አንወጣም ከዚህ ጦርነት የሚል መግለጫ በትናንትናው ዕለት ሰጥተዋል። እኔ ከመጀመሪያም ያልኩት ይሄን ነው። ሁለተኛው ዙር ጦርነት አይቀሬ ነው። ደም አፋሳሽና ዋናው ጦርነት ሁለተኛው ዙር ነው። ይሄ ጦርነት በፍጹም ማንም ሊያስቆመው አይችልም። ምክንያቱ ደግሞ አሜሪካኖቹ ኢራን የፈለገውን ድርድር ይዛ ብትመጣ አይቀበሉም። አሁን ውስጣቸው አልረካም። በእስራኤልና በአሜሪካ በኩል ኢራን እንድትወድም የተፈለገውን ያክል ቀርቶ ግማሹንም አልወደመችላቸውም። ከዚህ ሁሉ እሳት፣ ከዚህ ሁሉ እልቂት፣ ከዚህ ሁሉ ውድመት በኋላ ኢራን በቀን 500 ሚሊዮን ዶላር ነዳጅ እየሸጠች ነው። 500 ሚሊዮን የነዳጅ ማጣሪያዎቿ ተደብድበው፣ የኃይል ማመንጫዎቿ ተደብድበው፣ ከተሞች ተደብድበው፣ መሪዎቿ ተገለው፣ ህፃናቶቿ ተገለው፣ ከዚህ ሁሉ በኋላ ኢራን በቀን ግማሽ ቢሊዮን ዶላር ማፈስ የምትችል አገር ነች። ስለዚህ በዚህ መልኩ ኢራንን ለቆ ሊሄዱ አይችልም። አድርጎትም አያውቁም። እነሱ የገቡበት የትኛውም አገር መንግስቱ ፈርሶ አገሪቱ ወድመው ህዝባቸው ተሰዶ ካልሆነ በቀር እንዲህ ያለ ጦርነት አይወዱም። አሜሪካ ነች አይወዱም። ስለዚህ ኢራን በፍጹም ባለመንበርከኳ የእልሃቸው ማስጨረሻ አሁን እልህ እኮ ነው። እልህ ነው እንደዚህ የሚያደርጋቸው። የአሜሪካ ኢኮኖሚ በአፍጢሙ እየተተከለ ነው። ከሁለተኛ የዓለም ጦርነት በኋላ አሜሪካ እንዲህ ያለ ኢኮኖሚያዊ ድቀትና ውድቀት ገጥሟት አያውቅም። የአሜሪካ ብድር 31.7 ትሪሊዮን ዶላር ሄዷል። ከበጀቷ በላይ ነው። በጀቷ 31.2 ትሪሊዮን ዶላር ነው። ብድሩ ደግሞ 31.7 ትሪሊዮን ዶላር ነው። ታይቶ አይታወቅም። በሁለተኛው የዓለም ጦርነትና እልቂት የወደመባት ውድመት በላይ ነው የኢራን ጦርነት ያስከፈላል። ቢሆንም እነሱ የፈለጉ ይወድማታል፣ ኢኮኖሚያቸው የፈለገ ድብልቅልቅ ይወጣል እንጂ እልሃቸውን ሳይወጡ ልክ እንደ ሰፈር ጸብ እኮ ነው። አሁን ሰፈር ልጆች አሉ፣ በየሰፈሩ በየቀበሉ የሚጣሉ ልጆች አሉ። በጩቤም በጎጀራም በሆነ ነገር ይወጋጋሉ። የሞተው ይሞታል፣ የቀረው እስር ቤት ይገባል። በቃ በዛ መልኩ ጨዋታ ያልቃል። አሁን በአሜሪካና በእስራኤል በኩል ዓለም ግልብጥብጧ ትውጣ፣ እልሃችን ሳንወጣ አንለቅም ነው ኢራን። ጨቅላዎች ይቀደጅ ጨቅላ እውነት ቀድሞውን አባቶቻቸው ቀድሞው ቴክኖሎጂን ሰርተዋል። ምን ብለዋል? የዓለምን ኢኮኖሚ በከፍተኛ ሁኔታ ተቆጣጥረዋል እንጂ አሁን ያሉት እኮ ጨቅላዎች ናቸው። ትንሽኛ ብልጣብልጥነትና ማስተዋል ቢኖረን እኮ እንደ ቻይኖቹ እንደ ኮሪያኖች እንደ ራሽያኖች እኮ አልፈን መሄድ የምንችል እኮ ነው። የነፈዙ እኮ ነው። ምንም ግራ ቀኝ እኮ ማሰብ ማይችሉ ቆርቆንዳዎች እኮ ነው። የራሳቸው ኢኮኖሚ በአፍጢሙ እየተተከለ በ80 ዓመት ውስጥ ታይቶ የማይታወቅ ኢኮኖሚያዊ ቀውስ ውስጥ ገብተው ዓለም ሁሉ ብሎ እየጮኸ እያለቀሰ እልህ እንደ ህፃን ልጅ እልህ። ኢራኖቹ ደግሞ እስቲ ሞክሯት፣ በቃ እንሞካከር። መጀመሪያም ቃል ገብተዋል ኢራኖቹ። ቃል አከርካሪያችሁን እንሰብራለን፣ ከዚህ ጦርነት ስትወጡ አከርካሪያችሁን በዓለም ላይ ያላችሁን ሀያልን እንሰብራለን፣ ለሌሎች አሳልፈን እንሰጣለን ታላቅነታችኋን ብላል። ቃል ነው በቃ ቃል ነው። በፍጹም ኢራኖች ያላትን አይተውም። ስለዚህ አሁን ይህን ጦርነት እልቂቱን ኢራን የሚፈለገውን ያህል አልተቀጣችም፣ አልወደመችልንም፣ አመድ አልሆነችልንም። ዓለም በሙሉ ከኢራን ጋር ነው ያለው። ስለዚህ ይህን ነገር አከርካሪ ሰብረን ለመውጣት ሁለተኛ ዙር እንዋጋ። እንዴት አድርገን እንዋጋ? በምን ሰበብ እንዋጋ ሲባል አሜሪካ ምን ሀሳብ መጣላት? አይ እኔን ጦርነት መዋጋው ለዓለም ብዬ ስለሆነ የዓለም ህዝብ ከኔ ጋር ይሁን ለማለት እኔ ኢራን የከለከለችውን ሆርሙዝ ሰርጥ አጅቢያችሁ እያጀብኳችሁ ታልፋላችሁ ነው። ጎታቻል የዓለም መርከቦችን መሸሸጊያ አድርጎ የአሜሪካ ጦር አልፎ ሊሄድ ነው ሆርሙዝን የፈለገው። እንደዛ ደግሞ አይሆንም፣ ሁሉንም አነዳለው ነው። ኢራን ደግሞ የአሜሪካን መርከብ የጦር መርከቦች እጀባ ተማምናችሁ አልፋለሁ ብትል፣ ምክንያቱም የአሜሪካ ጦር ከዚህ በፊት አላለፈም ብቻውን። የአሜሪካ የጦር መርከቦች አብርሃም ሊንከን
ዩኤስ ጀራርድ ፎርድ፣ ሌሎች መርከቦች እየመጡ እንደ ሸንኮራ አገዳ እየተሰነጠቁ ነው የሄዱት። ይሄ እንደማይሆን አሜሪካኖች ያውቁታል። ስለዚህ ሌሎች የንግድ መርከቦችን የሌሎች አገሮች መርከቦችን መደበቂያ አድርገው ሆርሙዝን ለማለፍ ነው። አጅባቸዋለሁ ሳይሆን አጅቡኝ ነው ማለት ነው። አጅባቸዋለሁ አይደለም፣ አጅቡኝና በእናንተ ስር ተደብቄ እችን ሆርሙዝ ሰርጥ ልለፍ። ማን ነው የሚያሳልፈው ነው ጥያቄ። የሚሆን አይደለም። ኢራኖች ደግሞ ሞክራትና እንተያያታለን ነው። ለምን የዓለም ኢኮኖሚ ባናቱ አይተከልም? ኢራን እየሞተች በህይወት የሚኖር ዓለም አንፈልግም። ዊ ዶንት ኬር አንፈልግም ነው። አውሮፓውያኖች ይሄን ስለሚያውቁ ኧረ ተው እያሉ የአሜሪካን ፖለቲከኞች 1 ሚሊዮን ጊዜ ጨቅጭቀዋል። ግትሮች እንደሆኑ ያውቃሉ። ስለዚህ የራሳቸው ሲሆን እኮ ሳዑዲ አረቢያን ትናንትና ያወጣችውን ህግ አልሰማችም? ለሳራቸው ይጠነቀቃሉ። ለሳር ለሌላው ዓለም ሲሆን ስለምንም ከቆሻሻም አይቆጥሩ። የራሳቸው ጉዳይ ሲሆን ግን ፓስፖርት ያልያዘ ግመል ሳራችንን እንዳይግጥ ነው ያሉት። ሳዑዲ ትናንት ያወጣችን ህግ ሰማቸው አይደል? ፓስፖርት የሌለው ሳር እንዳይግጥ ለግመል ፓስፖርት እየሰጠች ነው ሳዑዲ አረቢያ። ክረምት ትንሽ እንግዲህ በረሃ ነው ታውቃላችሁ። ሁሉም በረሃ ነው። ያው ውር ቤት አንድ አይነ ብርቅ ነው ሆኖ ነው እንጂ ሁሉም በረሃ ነው። እና ያቺ ሳር ትንሽ ቁጥቁጥ ስትል ገመሎች ከጎረቤት ሀገር መጥተው ያችን ሳር ይግጣሉ። ሳውዲ አረቢያ ያ ሳር እንዳይጋጥባት ፓስፖርት ለግመል ትሰጣለች። ፓስፖርት ለግመል አሁን እያደለች ነው በሙሉ። እያንዳንዱ የሳውዲ አረቢያ ግመል ፓስፖርት ይዞ ነው የሚንቀሳቀስ። የሌላ ዓለም ወርቅ ግን የሳውዲ መፈንጫ ነው። ሳውዲ ጦርነት እያስነሳች በሊቢያ፣ በሶማሊያ፣ በሱዳን፣ በየመን በተለያየ ዓለም ሳውዲ ህዝብና ህዝብ እያጮራረሰች ለራሳ ወርቅ ታፍሳለች። የእሷ ሳር ሲሆን ግን ዋጋ አለው። እንደዚህ ነው የዓለም አካሄድ። ነፋዞች እኛ አፍሪካ ነፋዞች ሆነን ነው። ማንም እየመጣ ወርቃችንን ያፍሳል። ማንም እየመጣ አልማዛችንን ያፍሳል። ማንም እየወጣ ንብረታችንን ያፍሳል። አሳፋሪዎችንን አፍሪካውያን አሳፋሪዎችንን። እነሱ ግን ሳራቸው እንዳይጋጥ ፓስፖርት ይሰጣል። አሜሪካም እንደዚህ ነች። አንድ ሳንቲም ጥቅማን አታስነካም። የሌላው ዓለም ንብረት ሲሆን ግን ወርቅም ይጠፋል፣ ሰውም ይጠፋል፣ ምድሩም ይጠፋል። ሁሉ ነገር ነዳጅም ይመታል፣ ኃይል ማመንጫም ይመታል፣ አገርም ይፈርሳል። ሊቢያን ማየት ትችላል፣ የመንን ማየት ትችላል፣ ኢራቅን ማየት ትችላል፣ ኢራንን ማየት ትችላለህ። የእነሱ ሲሆን ግን ሳሩ ያንቀጠቅጣቸዋል። ሳር ያንቀጠቅጣቸዋል ነው ያሉት። እና ይሄ ጦርነት አይቀርም። ይሄ ጦርነት የሚጀመርበት ምክንያት ደግሞ እልህ እስከ አፍንጫ እንድተናንቋቸዋል። የእነሱ እልህ ዓለምንም የት እንደሚያደርስ እኛንም የት እንደሚያደርስ የምናየው ጉዳይ ይሆናል። ግን እርግጠኛውን የምነግራችሁ እኛ የዚህ ትውልድ ሰዎች ምስክሮች ነን። የዓለም ታሪክ ይቀየራል። ጫፍ ላይ ነው ያለነው። ከዚህ በፊት የነበረ አይነት መጓተቶች አይቀጥሉም። ኢራን የዓለም ታሪክ ወደ ሌላ ምዕራፍ ታዞራለች። በኢራን ጀግኖች ደም ላይ ነው። ግን ልክ ራሽያኖቹ የዓለምን ታሪክ አልቀየሩትም። ራሽያ ባትኖር ትራምፕ እንዳለው ሁሉም አውሮፓዊ ጀርመንኛ ተናጋሪ ነበር። እውነቱ ነው። አንዳንድ ነገሮች የሚናገረው እውነቱ ነው። ጀርመን ጠቅልላ ዓለምን ልትጎርስ ስትል ነው የተወሰነ የራሽያ ትጥቅና የራሽያ ተዋጊዎች፣ በዋነኝነት የራሽያ ተዋጊዎች ናቸው። የተወሰነች ፐርሰንት ደግሞ አሜሪካኖችም ተዋግተዋል። የዓለምን ታሪክ ራሽያኖቹ እንደቀየሩት ሁሉ አሁን ደግሞ ኢራንን የዓለምን ታሪክ ይቀይራል። ከዚህ በፊት የነበረው የሚጓተተው የተንዘላዘለው አይነት የዓለም አካሄድ አይቀጥልም እና የተወሰኑ መረጋጋቶች የሚያስፈልጉት አይነት ነገር ነው። የተወሰኑ ሂደቶች የሚያስፈልጉት አይነት ነው። እነሱ ፈቃደኞች አይደሉም። አውሮፓውያኖቹ ከአሜሪካ ጋር ገና የሚያጣላቸው ምክንያት ይሄ ደመነፍሳዊ ውጊያ ጊዜው አይደለም፣ ወቅቱ አይደለም እና የገጠመው አገርም ትክክለኛ አገር አይደለም። ኢራኖች እብዶች ናቸው። ከምንጠብቀው በላይ ኃይለኞች፣ እልህኞች እስከ መጨረሻ ድረስ ማንቁር ተያይዘው የሚገቡ ህዝቦች በመሆናቸው ምክንያት ነው። አቋም እኮ ነው። እና ይሄ ሁሉ ውንብድናና አሻጥር በፍጹም በዚህ መልኩ የሚቀጥል አይደለም። መታረም ያለበት ጉዳይ ነው። መስተካከል ያለበት ጉዳይ ነው። ነገር ግን እልህ ምላጭ አስወጣልና አሁን አሜሪካኖቹ ምላጭ ለመዋጥ
ዝግጅታቸውን ጨርሰው ነው ያሉት። ዝግጅታቸውን ጨርሰዋል። ይሄ ግን መላ ዓለምን ዋጋ የሚያስከፍል አደገኛና ሰቅጣጭ ነገር ነው ከፊት ለፊታችን ያለ። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ።